መጀመሪያ ያየሽው ነገር የሚያምር ቀለበት ወርቅ ነገር የሚመስል ነገር እዚህ ላይ ይቻላል። ለምን ተስፋ ስትል ለምን ትነሳኛለህ? የምን ተስፋ መስጠት ነው? መጀመሪያም ሊጫወቱብሽ ነበረ እኮ መጀመሪያም ላይ ማለት ነው። ለካስ አንቺ ልክስክስዋ ያው ፍላጎቱ አለሽ ወይስ የለሽም የሚለው ነገር ላይ ልክስክስ አይደለችም። ጥሩ ልጅ ናት ሲሉ ነበረ። የትኛዋ ሴት ናት ባለትዳር ወንድ ላይ ተንጠልጥላ ቀለበት የምትጠብቀው ማለት ነው? የትኛዋም አትጠብቅም ልክስክስ እስካልሆነች በስተቀር። ስለዚህ አንቺ ልክስክስ መሆንሽን በአደባባይ ይፋ እያደረጉብሽ ነው። አልገባሽም? አንቺን ማለት ነው። ለማንኛውም እናመሰግናለን ይፋ ስላደረጋቸው። እሺ አናምንም ብለው አንዳንድ ቡችሎች እየጮሁብን ነበረ ማለት ነው። እኔ ደግሞ ከሁሉም የገረመኝ ውድ ቤተሰቦቼ የሩታ ዝምታ ማለት ነው። እንደው ድንገላችሁ ነው እናንተ እኮ ማለቃችሁ ነው። እሷ ጸጥ ብላ ልጇን ታሳድጋለች። ዝም ብላ ቁጭ ብላለች ቤቷ። እውነት ለመናገር ተዝናንታ ትገባለች፣ ግን ቁጭ ብላለች። እነሱ እዚህ ጋር አንዴ ቀለበት፣ አንዴ እንደዚህ፣ አንዴ መጨማለቅ። እንደው የሚያጨማልቅ ነገር ያጨማልቃችሁ። የምሬን ነው የምላችሁ። እንደው ሩታ ትግደላችሁ። እውነቴ ነው የምላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ላይ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ ማለት ነው። ትናንትና ለውሽሚት እንግዲህ ቀለበት አድርግ አንተ እንዳደረግከው ነው የምንቆጥረው ማለት ነው። እና አሳይተህ ለምን ትነሳኛለህ? እኔ የሚያምር ቀለበት ወርቅ የሚመስል አይቻለሁ በጌታ እንደው ጌታሽ ይግደልሽ። እውነት አንቺ የምታምኚው ፈጣሪ ካለሽ ይግደልሽ። እንደው መሀላችሁ እስከ ጥግ ድረስ በውሸት ማለት ነው። እኛን ራሱ ሃይማኖት አልባ ቡታጀራ ላይ እየተባል ነው ያለ ነው። ተፋቱን፣ እኛ ተፋቱን። እነሱ ናቸው እነዚህ ናቸው ዩቱበሮቹ ብቻ ናቸው ማለት ነው። ቀጥሎ ደግሞ ዋናው አጀንዳ መለስበታለሁ ያልኩኝ የትኛው መሰላችሁ? እኔ በከሌ ነው የታወቅኩኝ ምናምን የሚለው ነገር ላይ ትናንትና ወይዘሮ ወይም ደግሞ ጋሻ ያልቅበት አቤል ማለት ነው አንስቶት ነበረ ማለት አብርሃም ነው ያመጣኝ እንደዚህ ያለኝ ካላችሁበት ችጋር የወጣችሁ በሩታ ነው ማለት ነው። እውነቴ ነው የምላችሁ በሩታ ነው እያንዳንዳችሁ ማለት ነው። አብርሃምም 400 ምናምን ሰብስክራይብ ያገባው ሩታ የፍቅር ጥያቄ አቀረበች ብላችሁ ድራማ ሰራችሁባት። ፌንት ነቀለ ማለት ፌንት ነቀለ አይደለም ቦምብ ፈነዳ ነው የሚባለው መሰለኝ፣ እንደዛ ነው ማለት ነው። ፈጣሪ ወይ አሁን ከአብርሃም ደጋፊ ልጣላ ነው ማለት ነው። ያ ረቢ እና ከማንም ጋር ጥላቻ የለብኝም ምንም እንዳትሉኝ። እና እንደዛ ሆነ። አሁን እኮ መጣላት አይደለም እውነት ማውራት ጥሩ ነው እንዴ። በቃ ፈጣሪያችንም የሚፈቅድልን እውነት ማውራት እንጂ ውሸት ማውራት አይደለም። ስለዚህ እያንዳንድሽ የታወቅሽው በሩታ ነው፣ አለቀ። እሷ ባትመጣ ኖሮ አብርሃም ብቻ ቢያመጣ ማለት ነው አንተ ቅራቀንቦ ማለት ነው ማንም አያውቅም ነበረ። ማንም አያውቅም። አብርሃም ብቻ አምድቶ ቢሆን ኖሮ ዩቱብ ይከፍትልሃል። ከዛ በኋላ ሩታ አንተ ጋር አትመጣም። ሩታ ምናምን የሩታ ትዳር በሩታ ትዳር ብላችሁ ነው ሰማይ ቤት የደረሳችሁ። ሰብስክራይባችሁ ራሱ ከፍ ያለው በሩታ ስምና ፎቶ ነው ማለት ነው። እኔ ምን አገባኝ? አይመለከተኝም። ያገባኛል አያገባኝም። ስለዚህ እውነቱን ተናግሮ በመሸበት ማደር ይላል የሀገሬ ሰው። እያንዳንዳቸው ዩቱበሮች ትላንትና ተመልካች የሌላቸውም ዛሬ ላይ ተመልካች አላቸው። ምክንያቱም የሩታ ፎቶ ተለጥፏላ። በሩታ ትዳር ነው የምትነግዱት። እሷም እንዲነገድበት እንዴት እንደፈቀደች አላቅም። እንደው ሩታዬ ስንት ሰው እንደተቃጠለብሽ ብታቂ፣ ስንት ሰው እንደተናደደብሽ። ህይወቷ ሁሉ ድራማ ለምን ይሆናል እንዴ? ድራማ አይደለም፣ የእውነት ነው የተጣሉት። እውነተኛ ሰው ከሆንሽ ለምን እውነት አታወሪም ያላችሁ ልጆች አላችሁ። ሲቀጥል ደግሞ ያበደ ቪዲዮ ነበረ ብለሽ ነበረ ያላችሁኝ ማለት ነው። ቀለበት እንደሚያደርጎ ፕራንክ እንዳደረጋት እኔ ትናንትና ተነግሮኛል። እሺ ምን ልበላችሁ? ምን ላደርግ እንዴ? ከዛ በኋላ ፕራንክ እንዳደረጋት ከዚህ የበለጠ ያበደ ነገር አለ? ከዚህ የበለጠ መዋረድ አለ? ይሄ እኮ ከውርደት ምንድን ነው? ከራሱ አልፎ እኮ ቤተሰቦቿ እንደማዋረድ ነው። ተዋርደዋል እኮ በአጠቃላይ። ባለትዳር ወንድ ላይ ተንጠልጥላ ቀለበት እስከ መጠበቅ ለማግባት እስከ መመኘት ድረስ የደረሰች ሰገጤ ሴት እኮ ናት እንዴ! ከዚህ የበለጠ ምን አይነት ያበደ ቪዲዮ ይለቀቅላቸዋል? እሱ የውሸት ፕራንክ ብሎ ምንድን ነው ቀለበት ላይ ያደርግላት ጉድ አደረጋት እኮ ከእንዴ። አንዳንድ ሴቶች ማለት ነው ቀለበት እንደሚደረግላቸው ፕራንክ የሚደረጉ ሴቶች ነበሩ። ከዚህ በፊት ተንበርክከው ቀለበት ከዛ እጃቸው የሚሰጡ ሴቶች ነበሩ። ከዛ በኋላ የሚሸማቀቁ ፕራንክ ሲሆን ሲያውቁ የሚሸማቀቁ የሚያፍሩ አለው። እች ግን የለም ምንም ነገር በቃ አይኔ ነው በቃ ጸበል ውሰዱኝ ብላ እኮ ነው እንትን ያለች ሰገጤ እኮ ናት። ከዚህ የበለጠ መዋረድ የለም። እኔ እነሱ ሲያፍሩ ራሱ እኔ እሸማቀቅ ነበረ። ለእነሱ እኔ ያፍር ነበረ እውነት ለመናገር። እጃቸው ሰጥተው ከዛ በኋላ ፕራንክ መሆኑን ሲነገራቸው ምን ያክል እንደሚያፍሩ ምን ያክል እንደሚሸማቀቁ የታወቀ ነው ማለት ነው። እና ከዚህ የበለጠ መዋረድ ወይም ደግሞ ያበደ ቪዲዮ አለ ብዬ አላስብም ማለት ነው። ለእኔ ያበደ ቪዲዮ ነው እውነት ለመናገር ስለ መዋረዷ፣ በተለይ መዋረዷ። ምኞትም ደግሞ እንደነበራት አብርሃምም ደግሞ ምኞቱ ሳይኖሩበት አይደለም እዚህ ጋር የገባው የለበትም አይደለም። እንደው ስግጥ አላችሁ እኮ እናንተ ስግጥ
ያሰግጣችሁ። እንደው ጋሽ የምንነበረበት አንዳንድ ዱላ ኧረ በእንደዚህ አይነት ነገር ኧረ እናንተ ራሱ በቃ መልስ ስጡ እንዴ! እንደዚህ አይነት የዘቀረ ቪዲዮ እየሰሩ ቡታጅራ ውስጥ ሃይማኖት አልባ አያስብሉን እንዴ! ስንት ሰው የተከበረ ሃይማኖታት ስንቶቻቸው ናቸው 10 ሰዓት ማለት ነው 9 ሰዓት ማታ ቤተ ክርስቲያን ላይ እንደከፍተው ነው የሚያድሩት፣ ሲዘምሩ ነው የሚያድሩት። ዝማሬ አይደል የሚባለው እንደዛ ማለት ነው። እስከ ጠዋት ድረስ ማለት እስከ 1 ሰዓት እንዴ! ስንት ሰው ነው ሃይማኖቱ ላይ ጠንካራ ሆኖ የሚቆመው? ሙስሊሙ ማህበረሰብም ደግሞ እንደዛ ሰላቱን በአግባቡ ይሰግዳል። ጁማ ቀን ደግሞ ጠዋት ተጀምሮ እስከ 7 ሰዓት ድረስ ቁርአን ይቀራል፣ ከዛ ይሰግዳል። እንደ ስንት ሰው ነው ሃይማኖቱ ላይ ጠንካራ ያለው? በእነሱ የመጣ ቡታጀራ ላይ ሃይማኖት አልባ አታስብሉን እና ረጋሽዬ እባክዎት እንደ ዛሬ ቢያንስ እንቁ ልበል ፍትፈታ ላይ እንኳ አይባልም ተብሏል። እኔ ሲጀምር ለማንም አለለም አልለመደብኝም ማለት ነው። ስላለመደብኝ አለለም። ግን እውነት ለመናገር ቢያቆሙልን ደስ ይለናል ማለት ነው። በቃ ሃይማኖት አልባ አትሁኑ። ጌታን እግዚአብሔርን ማርያምን ድፍት ያደርጋችሁ የአባቴ አምላክ። እንደው እውነት ለመናገር ግን ሩታዬ ያው ዝም ብላ እነሱ ይፍጨረጨራሉ። ጸጥ ብላ ቤቷ ቁጭ ብላለች። እነሱ የተጨማለቀ ቪዲዮ ይሰራሉ ማለት ነው። ወይ እንዴት እንደሚያስጠላባችሁ የበሬ ነው። እንደው ድፍት ያደርጋችሁ የአባቴ አምላክ። እንዴት እንደሚያስጠላባችሁ ማን በነገራችሁ? ለነገሩ እናንተ አስጠላባችሁ አላስጠላባችሁ ገንዘቡ ነው የሚታያችሁ። የምር በጣም እኮ ነው የሚያስጠላባችሁ። እሷ ጸጥ ብላ ትዳሬ ነው ትዳሬ አይደለም፣ ባሌ ነው ባሌ አይደለም፣ የልጅ አባት ነው የልጅ አባት አይደለም ብሎ ነገር የለም እንዴ። ከሄደ ጥርግ ይበል ብላ ትተዋለች ማለት። ከመጣ ይምጣ እኮ አይደለም፣ ጥርግ ይበል በቃ እግሩን አውጥተዋል፣ እዛው እልም ይበል ብላ እንግዲህ አርፋ ልጇን ታሳድጋለች፣ ትዝናናለች፣ ትገባለች። ብዙ አይደለም የምትዝናናው። ትዝናናለች ስላችሁ እንዳስፈልገኝ ትወጣለች ማለት አይደለም፣ ትንሽ ወጣ ገባ ነው እንጂ ማለት ነው። እና አሁን አብርሃም አንተ ስግጥ ብለህብናል። እውነት ለመናገር እሷን እንደሆነ መስሎ አይታየንም። እናንተ ነቆራ ታቀርባላችሁ፣ እናንተ ወቀሳ ታቀርባላችሁ። ሩታ ናት እንደዚህ ያለችው፣ ሩታ ናት ባለትዳሯ፣ የሩታ ትዳር እንጂ የኔ ትዳር አይደለም ምናምን። ቀለበት ላደርግልሽ፣ ቅርበት አድርገን ፕራንክ እናድርጋት፣ አበባ ስጧት፣ ጋብዟት፣ ዝግጅት እናደርግ። እቺ ሴቷ ሩታ ጸጥ በቃ ምንም የለም አይሆንም ይሆናል ምናምን በቃ እኔ ምን አገባኝ እኮ ነው። እውነት ነው። እኔ ምን አገባኝ እንዴ? ምን አገባኝ? ምን ቸገረኝ? ህይወቴን አልመራን ወይ ልጄን አላሳድግም ወይ ብላ በቃ ወስና ቆርጣ ተነስታለች። ቆርጣ ባትነሳ ኖሮ እየዬ ትል ነበረ፣ ሌላ ነገር ይፈጠር ነበረ። ነገር ግን መስላ አልታያትም። በቃ ጀግኔት፣ የአንቺ ቆራጥነት ይሻላል። በእኔ ሄደ ከሌላ ሴት ጋር ተንዘላዘለ። እንደዚህ አደርግሻለሁ ብሎ አኖርሻለሁ ብሎ ልጅ ወልጄለት አሳድጋለሁ ብሎ እንደዚህ ብሎ የለም። እንዲህ አሉ እንጂ አንዳንድ ሴቶች አቃጥለው የሚደፉ የሚያለቃቅሱብን ማለት ነው። አሁን ራሱ የሚያለቃቅሱ አሉ አንዳንዶች። እንደዚህ ብሎ ነበረ አሁን እኮ እንዳያደርግም ምናምን። ሩታ ተደብቃ እያለቀሰች ነው ልትሉ ትችላላችሁ። መስሎም አይታያችም። የምን ማልቀስ ነው? ሄይ ቆራጥና ጀግናው ነው። እውነቴ ነው። አትልፈስፈሱ ማለት ነው። አሁን እኔ ትዳር እንዲፈርስ ፈልጌ አይደለም እኮ እነሱ በመጡበት ነው የምፈተፍተው። አዎ እኔ ማንንም ትዳር እንዲፈርስ አልፈልግም። ደግሞ አይፈርስም። አይ አብርሃም እኮ ለማፍረስ ዝግጁ ሆኗል። አብርሃም እኮ ሊያፈርሰው እኮ በጥፍሩ ቆመዋል ማለት ነው። የምሬን ነው የምላችሁ። በተለይ ቡችሎች ደግሞ በጣም ነው የሚያስጠላባችሁ። እሺ እኛ ደግሞ የማናቅ ደንቆሮ አይደለንም፣ እናውቃለን። አትልከስከሱ ልክስክሶች። እና ውድ ቤተሰቦች ልጅቷ እንደሆነ ዝም ብላለች። ምንም የለም። ለምን ይሆናል ወንድነት አይደለም ከሀገር መውጣት ወንድነት አይደለም ብላ እንግዲህ መልስ ሰጠች። ከዛ በኋላ አይኔ በአፈር ብላ እንግዲህ ጸጥ ብላ ቁጭ ብላለች። እነሱ ይልከሰከሳሉ፣ ምድር ልክስክስ ሁላ ማለት ነው። ለማንኛውም ውድ ቤተሰቦች ሰላም ሁኑልኝ በያላችሁበት።